ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ በጣም ቆንጆ የስነ ልቦና ፊልም ልጋብዛችሁ ነው የመጣሁት። ይሄ ፊልምም ጉድ ዊል ሃንቲንግ ይባላል። በጣም የቆየ ፊልም ነው። የሮቢን ዊሊያምስ እና ማት ዴመን ያሉበት የሚሰሩበት ነው እና ስለ ፊልሙ እንግዲህ ለአብራራ ስለሆነ ፊልሙን ለማየት ያሰባችሁ ሰዎች ታሪኩን ስለምናገር ቪዲዮዋን ታሳልፏታላችሁ። ብትነግረንም ችግር የለም የምትሉ ግን የተወሰኑ ዋና ዋና ሀሳቦቹን ሼር አድርጋቸዋለሁ። ፊልሙ ላይ የማት ዴመን ገጸ ባህሪ ዊል የሚባል ጎረምሳ ሆኖ ነው የሚሰራው። ጎረምሳው ዱርዬ ነው፣ ነውጠኛ ነው። ሰዎችን ይደበድባል፣ ፖሊስ ሁላ ደብድበዋል። ከዛ ደግሞ ከጓደኞቹ ጋር ይጠጣሉ፣ ያጨሳሉ ምናምን ነገር። ከዛ ሴም ታይም ግን በጣም ደግሞ እሱ ጂኒየስ ነው እና በሂሳብ እንግዲህ የሂሳብ ፕሮፌሰሮች ምናምን ሶልቭ ማድረግ ያቃታቸውን ኢኩዌሽኖች እሱ በቀላሉ ጠቅጠቅ አድርጎ እንትን ይላል። ግን መድረስ የሚገባበት ደረጃ ላይ ግን ሊደርስ አልቻለም። ለምንድን ነው? በቃ ትምህርት አይከታተልም ምናምን ብቻ ማለት ነው። ይታሰራል፣ ብዙ ጊዜ ታስሯል። ፖሊስ ደብድቦ፣ ሰው ደብድቦ ወዘተ ወዘተ። እና ፊልሙ ላይ የሮቢን ገጸ ባህሪ እንግዲህ ቴራፒስት ሆኖ ነው እዛ ጋር የሚሰራው። የስነ ልቦና ሕክምና ሲሰጠው ይታያል። እና የስነ ልቦና ሕክምናው ላይ እንግዲህ የምንረዳው ዋናው ጭብጥ ምንድን ነው? አንዲት ሃርቫርድ የምትማር ቆንጅዬ ልጅ ትወደዋለች። እሱ እንግዲህ ቦዘኔ ነው፣ ዱርዬ ነው ምናምን ነገር እና በጣም ወዳው በቃ አብረን እንሁን ምናምን ስለ እሱም ተመችተዋለች። ግን እሱ አልፈለገም። ከዛ እውነተኛ ማንነቴን ደካማነቴ ምናምን ስታቅ ላሽ ትለኛለች ብሎ አስቦ ገና እሷን ላሽ ሳትለው እሱ ላሽ አላት። ስለዚህ የፍቅር ግንኙነቱ ላይ በቃ እንትን አለ ማለት ነው። ከዛ ስራ ትምህርትንም ስንመለከት አቅሙ ፖቴንሻሉ የሚገርም ነው። ሱፐር ጂኒየስ ነው። ግን በቃ እሱንም ትምህርቱንም በደንብ አይከታተልም፣ ግዴለሽ ነው ወዘተ ማለት ነው። ስለዚህ በሲግመንድ ፍሮይድ እንግዲህ አንድ ሰው ጤናማ ነው የምንለው ሁለት ነገር አትሊስት በደንብ ማሟላት አለበት ይላል። በጀርመንኛ ነው ፍሮይድ ያለው። በጀርመንኛ ምን ብሏል? ሌይበን አንድ አርበይተን ብሏል። የሰው ልጅ ቢያንስ የፍቅር ህይወቱ እና የስራ ህይወቱ ቱ ላቭ ኤንድ ቱ ወርክ መቻል አለበት። አእምሮ ጤነኛ ነው ለማለት። ሶ ኤኒዌይ ፊልሙ ላይ እንግዲህ የምንመለከተው ዊል ፍቅር ህይወቱም ጥሩ አይደለም፣ ከዛ የስራ ወይም የትምህርት ህይወቱን ጥሩ አይደለም። እና መንስኤው ግን ምንድን ነው ስንል ሰዎችን ዱርዬ ነው ምናምን ከማለታችን በፊት እሱ በልጅነቱ የማደጎ ልጅ ነው እና የተለያዩ ማደጎ ቦታዎች ነው ያደገው። ከዛ አንደኛው ቦታ ላይ የሚያሳድገው ሰውዬ አባቱ አቢዩዝ በጣም ያደርገው ነበር እና አንዳንድ ጊዜ ጠረጴዛ ላይ ቀበቶና መፍቻ አድርጎ የትኛው ይሻላል ምናምን ብሎ ያስመርጠዋል፣ ይመተዋል። ፊዚካሊ አቢዩዝ ያደርገዋል፣ ሴክሹዋል አቢዩዝም አለ ወዘተ። እና ዋናው ኮሩ እንግዲህ እሱ ነው። እና በቴራፒ እንግዲህ ከቴራፒስቱ ጋር አብረው ሲሰሩ ቀስ በቀስ እሱ እንግዲህ በጣም ከባድ ነገር ስላሳለፈ ከሰው ጋር የልብ አይነጋገርም። ዝም ብሎ ከላይ ነው። ግን ስማርት ስለሆነ መጽሐፎቹን ምናምን የሳይኮሎጂ መጽሐፍን ጠጥቷል፣ ፊሎሶፊ ጠጥቷል፣ ኢኮኖሚክስ ጠጥቷል ምናምን እና በዛ ሌቭል ነው የሚያወራው። ግን ወደ ውስጡ ወደ ማንነቱ እና ወደ አሳለፈው ህይወት ሰውን አያቀርብም። እና የወደደችውንም ስካይለርንም ላሻላት በዛ ኬዝ ነው። ከዛ ኤኒዌይ ቴራፒስቱ ቀስ በቀስ ግን የልቡን እንዲያወጣ ከዛ መጨረሻ ላይ እንግዲህ ዲስ ኢዝ ታፍ ጋይ በቃ ነውጠኛ ምናምን የነበረው ልጅ አለቀሰ መጨረሻ ላይ። ከዛ በኋላ በቃ ስራውንም መስራት ጀመረ። ከዛ በኋላ በቃ ሂጂ ምናምን ያላትንም አይ በቃ ሄጄ እሷን ማግኘት አለብኝ ብሎ ሲሄድ ያሳያል። እና ፊልሙ ላይ እንግዲህ አንደኛው ሀሳብ ከፊልሙ ቀንጭቤ ነው የምነግራችሁ። አንድ ዩኒቨርሲቲ ፕሮፌሰር እንዴ በጣም እኮ ይሄ ትልቅ ፖቴንሻል ያለው ልጅ ነው፣ ግን ዝም ብሎ እንትን እያለ ነው ሲለው፣ ቴራፒስቱ ምን አለው? እነዚህ ልጆቹን ዱርዬ ናቸው አትበላቸው፣ ጓደኞቹን ይኸውልህ አንተ ስነ ስርዓት ያዝ፣ እንዲሁን ነው የምትለው። እንደሱ ካልሆነ ላሽ ትለዋለህ። እነዛ ዱርዬ ናቸው ያልካቸው ጓደኞቹ ግን ር ሎያል ቱ ሂም። ይሄ ልጅ በህይወቱ ያጣው ነገር ሎያሊቲ ነው። ሕፃን እያለ ብዙ ማደጎ ቤት ከአንድ ማደጎ ቤት ወደ አንድ ማደጎ ቤት ሲሄድ ሰዎች ፊታቸውን ገሸሽ አድርገውበታል። እነዚህ ዱርዬ የሚመስሉ እንኳን ቢሆኑ ግን በታማኝነት አብረውት ያሉ ሰዎች ናቸው። እና እኔ እናንተ ከገፋ ነው ይሄ ልጅ ወደዛ ይሄዳል። ግን እኛ ደግሞ እሱ ነውጠኛም ቢሆን እምቢም ቢል ምናምን
ታግሰንችን ከባድ ጊዜ ካሳለፍነው ሂል ካም ቱ ሴንስስ ይላል። በጣም ፋሲኔቲንግ ፊልም ነው። ፊልሙ ላይ እንግዲህ አናሊሲስ ብሰራ በጣም ረጅም ሰዓት ይፈጃል። እያንዳንዷን ነገር አናላይዝ ማድረግ እንችላለን። ግን ዛሬ አጥር ባለመልኩ እናንተን ደግሞ ልጋብዛችሁ ነው የመጣሁት። ጉድ ዊል ሃንቲንግን እዩት። ያያችሁ ሰዎች ደግሞ ኮሜንት ላይ ሀሳባችሁን ላኩልኝ። ለዛሬ እንግዲህ ይዤላችሁ የመጣሁት ይህን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።